ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። እንግዲህ ያው ብዙዎቻችን በቃ ዛሬም ቪዲዮ አልሰሩም ብለን ነበር። ደስ የሚለው ነገር አሁን ለቀውልናል ማለት ነው። እና ሀይሚ እንግዲህ ብዙዎቻችን ከብሩኬ ጋር ትስማማለች ወይም ደግሞ ይቅርታ ብላ በቃ የሆነ ሰላም ይፈጥራሉ ብለን ነበረ፣ ግን አልሆነም ቤተሰብ በቃ የምንጠብቀው ሌላ የሚሆነው ሌላ ነው እየሆነ ያለው። አታስቡት፣ እኔ መቼም ይቅርታ አልልም ብላለች ሀይሚ ማለት ነው። እና ጥፊ በእኔ አልተጀመረም። እኔ ስመታው ለምን አታመጡትም? የእሱን ጥፊ ብቻ እያመጣችሁ የምትፖስቱት ለምንድን ነው ብላለች። ደግሞ ለቲክታከር እየወሰዳችሁ ሀይሚን እየጠላችሁ ብሩኬን ወንድነቱን ለማስሞከር የምትሞክሩ ሰዎች ነው። ለእናንተ ነው ይሄ መልእክት ያስተላለፈችው በነገራችን ላይ። እና ሴትም ካጠፋ በጥቅሉ ይመታል ብላለች ማለት ነው። ሴት ብቻ አይደለም ወንድን መምታት ያለባት። ሰው ያን ያህል አይደለም፣ ጥፊው ብዙም አያምም፣ ግን ደግሞ በቃ ለእሱ ጥፋተኛ ሆኜ ስለታየሁት መቶኛል ብላለች። እና ምንም ችግር የለውም ብላለች ማለት ነው። ሰምታችኋል። ይሄንን ያለችው ብሩኬን እንደ ወንድ ጀግና ነው ብላችሁ እንትን ለምትሉ ቲክታክ ላይ ማለት ነው። እኔ በነገራችን ላይ ጥፋቷን ሀይሚ ጥፋተኛ ናት እዚህ ፓርት ላይ ነው እንጂ ብሩኬ በጥፊ የመታት ትክክል ነው እያልኩ አይደለም። እዚህ ጋር ሴት ልጅ መመታት የለባትም። ግን ያው በነገራችን ላይ የሆነ እኔ እንጃ ይቺ ጥፊ ቀስ እያለች እኮ ወደ ሌላ ነገር ሊቀየር ይችላል። ወንድ ልጅ መጀመሪያ በጥፊ ከመታሽ ከዛ ደግሞ ቆየት ብሎ በዱላ ሊመታሽ ይችላል። እና እኔ ለሴት ልጅ ዱላ አልመክርም ማለት ነው፣ በጥቅሉ ማለት ነው። እና አንዳንዶቻችሁ ደግሞ ሀሰን ምን አለ፣ በጣም ብዙ መሀይሞች አሉ። ሴት ልጅ ስትመታ ነው ቆንጠጥ የምትለው፣ መመታት አለባት። በዚህ ሀሳብ በጣም የምትገርሙ ናችሁ። እንዴት ለምን ዱላ ነው የሚያስተካክለው? እናንተ አንድ ሰው ዱላ ነው የሚያስተካክለው ብላችሁ ታስባላችሁ? እኔ በነገራችን ላይ እንደ ራሴ እንትን ልበላችሁና ማለት ነው፣ አይደለም ዱላ የተለየ አማርኛ ሲያናግሩኝ ራሱ አልወድም። እልህ ነው የምገባ ማለት ነው። አይደለም ዱላ አስባችሁታል። በቃ ማንኛውም ነገር ፍቅር፣ ትትና ነው ሊያሸንፍ የሚችለው እንጂ ዱላ ማንንም ሊያሸንፍ አይችልም። ምናልባት ያች ልጅ አስባችሁታል፣ ከትንሽዬ ዱላ እኮ መጨረሻ ላይም ፎቅ ላይ ሊወረውርሽ ይችላል። አትሞኙ እንጂ ቤተሰብ። ሴት ልጅ ካልተደበደበይ ካልተቆነጠጠ እንዲህ ምን አስባችሁ ነው እንዴ? ጊዜው እኮ ተሻሽሏል ቤተሰብ። አማርጠሽ ፏ ብለሽ የምትኖርበት ጊዜ ላይ እኮ ነው እንዴ? እንደ ድሮ ዝም ብለሽ በሰባት ዓመት ተድረሽ ግዴታ አለብሽ ትዳርሽን ያዥ የምትባይ መሰለሽ እንዴ? ኧረ እንደዚህማ አታስቡ አንዳንድ ሴቶች። እና ተናግሯችኋል ሀሰን በነገራችን ላይ ማለት ነው። እና ሀዘን ዘባርቄ ዛሬም እንግዲህ ከህይወታቸው አልወጣም። በነገራችን ላይ እንግዲህ የሀይሚ ወንድም ሆኖ ከሀይሚ ጋር ሀይሚ ተመችቷታል። በነገራችን ላይ የሀሰን ወንድምነት ማለት ነው። ስለዚህ ከተመቻት ተመቻት ነው። ቅመማ ደግሞ ማንንም አትሰማም። ራሷ በምታምንበት ነገር ነው የምትሄደው። አይታችኋል። ብዙ ተመልካች ስተተኛ ተሳስተሻል ቢላት ራሱ ማንንም ልሰማ አልቻላችም። አይዶን ኬር ብላ የራሷን ማድረግ ያለባትን ነገር እያደረገች ወደፊት እየሄደች ነው ማለት ነው። ያ ማለት ግን ከብሩኬ ጋር ትለያያለች ማለት አይደለም። ቤተሰቦች ብዙ ውጣ ውረድ አለ። ከዚህ በፊት እንኳን ብዙ ውጣ ውረድ አሳልፈዋል። አሁንም ደግሞ ተዋቸው እስኪ እንተዋቸው ራሳቸው እንትን ይላሉ ማለት ነው። በመሀል ግን ብሩኬን ዝቅ እያረጋችሁ ወይም ደግሞ ሀይሚ ዝቅ እያረጋችሁ ሁለቱንም ደግሞ እንትን ለማለት ለማወዳደር የምትሞክሩ ወይም በቃ ልክ ሲጣሉ የብሩኬ ደጋፊ የሆናችሁ ሀይሚን እንትን የምትሉ የሀይሚ ደጋፊ የሆናችሁ ብሩኬን የምታጣጥሉ እናንተ እረፉ። በቃ ፍቅር ካላችሁ ለሁለቱም አንድ አይነት የፍቅር እንትን አሳዩ። በተለይ ቲክታክ ላይ በነገራችን ላይ ቲክታክ ላይ እኔ ግርም ትሉኛላችሁ። የብሩኬን ፕሮፋይል አድርጋችሁ ወይም የሀይሚን ፕሮፋይል አድርጋችሁ የምትዘቀዝቁ አላችሁ። በጣም ትገርሙኛላችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንድ የተናገረችው ነገር አለ። እውነት ነው ወይስ ውሸት? ቤተሰብ እኔ እዚህ ጋር እንድትመልሱ እፈልጋለሁ። ሀይሚ ካሁን በኋላ የሚታዩኝ በቪዲዮ 4 ቀን ኦልሞስት 3 ቀን ቆይ ማለቴ ከብሩኬ ጋር ነው ወይስ አነጭራሹ በኢትዮጵያ አልመጣም ነው? ቅመሟ በጣም ነው ብዙ ሰው የሚጨነቀው በእርግጠኝነት ማለት ነው። እና ይህን ስትል ወደ ዱባይ ልትሄድ ነው ወደ ልትሄድ ነው ግራ እየገባኝ ነው። ፓስፖርቴን ብላ ደግሞ ሂዳ እንግዲህ ከብሩኬ ያው ለእናንተ መናገር ወይም ደግሞ ማሳየት አልፈለግኩም እንጂ መጥቼ የተወሰኑ እቃዎችን ወስጃለሁ። አሁን ደግሞ በጣም ኢምፖርታንት የሆነ ነገር የሚያስፈልገኝ ነገር ፓስፖርቴን ልወስድ ነው ብላ እንግዲህ ከሀሰን ጋር ሂደው
ኢቭን የቤት ቁልፍ መግባት የግቢ ቁልፍ ተቀይሮባቸው አንኳኩቶ ነው ብሩኬ። እናንተ ስትገባ ግን እንዴት እቅፍ እንዳረጋት አይታችኋል እንዴ? እሱ እቅፍ ሲያረጋት ማለት ነው እንዴት ብሎ እንዳሳዘነኝ ማርያምን። እናንተ ፍቅር እኮ አይጣል እኮ ነው ስታፈቅሩ። ግን ብሩኬ እንደዛ ተናንዶ ኮንታክት ሆኖ ቢያስወጣት እንኳን በቃ አለ አይደለ? አይታችኋላ። እና ዙሮ እንግዲህ ሂደው ያው ዛሬ ሰላም በሆነ መንገድ ነው የተነጋገሩት። ጥፊ የለም ምን የለም ምን የለም። በቃ ቤቱ ይኸውልህ የኔ ቤት ነው ብለሃል አደለ? ይስፋህ ይመችህ፣ በቃ መልካምን ሁሉ እመኝልሃለሁ ብለው ነው እንግዲህ ከሀሰን ጋርም ያን ያህል ወጣ ያለ አማርኛ እንትን አላሉም። ግን ውጣ ከህይወቴ ብሎታል። በቃ ከመሀላችን አትግባ፣ ማስተካከል ካለብኝም ራሴ አስተካክላለሁ። ስለዚህ ጣልቃ አትግባብኝ እባክህ በፈጠረህ ብሎታል ሀሰን ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ እንግዲህ ዛሬም ታርቀው አልመጡልን አላቅም። ብቻ በጣም ግራ እያጋቡን ነው ያሉት እንደዚህ ልጆች። ግን ቤተሰብ በቃ ጭቅጭቅ ሆነ ምንን እያሰቡ እንደሆነ ግራ ገብቶኛል። እና ያው ሀሰን በነገራችን ላይ ዛሬ በቃ ይቅርታ በላትና ምን ችግር አለው? ወንድ ልጅ ተንበርክከ ከእግሯ ላይ ይቅርታ ብትላትና ነገሮቹን ቻው ብትላት ምን አለበት ቢለው፣ ለምን ብዬ ነው እኔ ይሄን ማድረግ ያለብኝ? ምን ስለሆንኩ? በቃ ስለማታፈቅረኝ አይደለ? መሄድ ከምትፈልግበት ቦታ መሄድ ትችላለች፣ ቻው በቃ ብሎ እንግዲህ ብሩኬ ተው ተው ታለቅሳለህ ብሎታል ሀሰን። በነገራችን ላይ ዛሬ ሰላማዊ በሆነ መንገድ ነው ሀሰንም ራሱ ያወራው። ብሩኬም ደግሞ የመለሰለት በእንደዛው ሰላማዊ በሆነ መልኩ ነው ማለት ነው። እንግዲህ ያው ቤተሰብ እንግዲህ ቅመሟ ትስቃለች ፍንድቅድቅ። እንዲህ ሀሰን ምን ሆነ ነው? እኔ እንኳን እንደዚህ አልለመንኩትም። ምን አስለመነህ? በቃ ተወው እንዴ ምናምን ነገር እያለች ያው እየሳቀች እየተፍደቀደቀች ትንሿ ማለት ነው። ለማንኛውም ብዙዎቻችሁ አሁን ኮሜንት ላይም እያለቀሳችሁ ነው። ሀይሚዬ ተረጋጊ፣ ኧረ ነገሮቹን ቀስ ብላችሁ ለመፍታት ሞክሩ። እውነት ለመናገር ሀይሚ ወደ የት ልትሄድ ነው ነው የኔ ጥያቄ። አንደኛ ፓስፖርት እንትን አለች፣ ሁለተኛ ነገር ደግሞ ታለቅሳለህ አለው ሀሰንን። ሰምታችሁ ከሆነ ተው ነገ ቁጭ ብለህ ታለቅሳለህ አለው። ታለቅሳለህ። ይሄ ነገር ምን ሊፈጠር ነው ቤተሰብ? ምን ሊፈጠር ነው? እስኪ ኮሜንት ላይ ያሳውቁኝ ማለት ነው። ምን ሊፈጠር ነው? ግራ ገብቶኛል ማለት ነው። እና መቼም ሀይሚ ከዩቲዩብ ትጠፋለች አይታሰብም አይደል? ምክንያቱም ይሄ ቋሚ ስራ ነው። ስራ እንዴት ብሎ ከዩቲዩብ ከተጠፋ ምን ይሰራል? እስኪ ያስባችሁታል? 4 ቀን ነው 5 ቀን 3 ቀን መጣለው ብላለች መጀመሪያ ፓርት ላይ እርግጠኛ ነኝ ሰምታችኋታልና ይሄ ትንሽ ያሳስቦኛል። ለማንኛውም እስኪ የሚሆነውን ነገር እያየን እንደ ሁሌው ማስተያየት የምንሰጥበት ይሆናል ማለት ነው። ቤተሰቦቼ ግን አትጨነቁ፣ አይዟችሁ እሺ። አይለያዩም። አንዳንድ የዋሆች አላችሁ በጣም የምታለቅሱ ከልባችሁ ማለት ነው። እና አይለያዩም፣ አታስቡ። እስከ ዛሬም አልተለያዩ እንኳን ካሁን በኋላ ፍቅራቸውን ይፋ አድርገው አስተዋውቀው እንደሚፈቃቀሩ ምናምን አታስቡ እሺ ቤተሰቦቼ ማለት ነው። ዘና በሉ እሺ። አይለያዩም ሀይሚና ብሩኬ በቃ